Russia has carried out a major overnight attack on cities across Ukraine. ሩሲያም የዩክሬንን ወታደራዊ መሰረተ ልማቶች ላይ ያነጣጠረ ጥቃት መሰንዘሯን ተከትሎ በዋና ከተማዋ ኪየቭ ከፍተኛም የኤሌክትሪክ ኃይል መቆራረጥ ማጋጠሙ ተሰምቷል። የሀገሪቱን የኃይል አቅርቦት መዋቅር ለማሽመድመድ የተሰነዘረ ነው ሲሉ የወቀሱት የዩክሬን ባለስልጣናት ይህ ጥቃት በከተማዋ ላይ ጨለማ የፈጠረው ሲሆን ዩክሬንም ችግሩን ለመቅረፍና የኃይል አቅርቦቱን ወደ ነበረበት ለመመለስ ጥረት እያደረጉ መሆኑንም ገልጸዋል። የሩሲያ መከላከያ ሚኒስቴር በበኩሉ ወታደራዊ እንቅስቃሴዎች ጋር ግንኙነት ባላቸው ኢላማዎች ላይ መጠነ ሰፊ ጥቃት መፈጸሙን ማረጋገጡ ሀገራቱ ለጦርነት እንጂ ለሰላም አሁንም እጃቸውን መዘርጋት አለመፈለጋቸውን አመላካች ነው ሲሉ የፖለቲካ ተንታኞች ይናገራሉ። የሞስኮ ባለስልጣናት በሰጡት መግለጫም የተሰነዘሩት ጥቃቶች በሙሉ አስቀድሞ የተቀመጠላቸውን ስልታዊ ግቦች ያሳኩ መሆናቸውንና የዩክሬንን የጦር አቅም ለማዳከም የተከወኑ መሆናቸውን ከመናገር አልሸሸጉም። በሩሲያም የአየር ድብደባ ወቅት በኪየቭና በሌሎች የዩክሬን ከተሞች ላይ ከፍተኛ ፍንዳታዎች ሲከሰቱ የሚያሳዩ በርካታ ምስሎች በማህበራዊ ሚዲያዎች ላይ ተሰራጭተዋል። የሞስኮ መከላከያ ሚኒስቴር ይህንን መጠነ ሰፊ ጥቃት በዩክሬን ግዛቶች ውስጥ በሚገኙ ወታደራዊና ተያያዥ ኢላማዎች ላይ የፈጸመው በቭላዲሚር ዘለንስኪ መንግስት ለተሰነዘሩት የሽብር ጥቃቶች ምላሽ ለመስጠት መሆኑን ይታወቅልኝ ብለዋል። የዩክሬን ባለስልጣናት እንደገለጹት በዋና ከተማዋ ኪየቭ የፍንዳታ ማዕበል መሰማቱን ገልጸው ከሩሲያም የተላከ ከባድ ጥቃት ሲሉ የጉዳቱን ከፍተኛነት ተናግረዋል። ማህበራዊ ሚዲያ ላይ ከተሰራጩት ተንቀሳቃሽ ምስሎች በአንዱ ላይ ከፍተኛ ፍንዳታ ከተከሰተ በኋላ ወዲያውኑ መብራቶች ሲጠፉና አብዛኛው የኪየቭ ክፍል በጨለማ ሲዋጥ ይታያል። ተጨማሪም በዩክሬን ቁጥጥር ስር ባሉ የዲኒፕሮቭስክ እና የዛፖሮዣ አካባቢዎች እንዲሁም በሱሚና በካርኪቭ ክልሎች በርካታ ፍንዳታዎች መከሰታቸው የጥቃቱን መጠነ ሰፊነትም ያመላክታል። በዚህ ጥቃት ሩሲያም የሃይፐርሶኒክ ሚሳይሎችንና ድሮኖችን ጨምሮ ከየብስና ከባህር ላይ የሚተኮሱ ዘመናዊ ኢላማ መች መሳሪያዎችን ጥቅም ላይ መዋሏን የገለጸች ሲሆን ይህም ጦርነቱ ወደ አዲስ ምዕራፍ እየተሸጋገረ መሆኑን ይጠቁማል። ሞስኮ ባለፈው ግንቦት 22 በሩሲያ ቁጥጥር ስር በምትገኘው የሉሃንስክ ህዝባዊ ሪፐብሊክ ውስጥ ለተፈጸመው አሰቃቂ የሽብር ጥቃት አጸፋ ለመመለስ በኪየቭ ወታደራዊ ተቋማት፣ በድሮን ማምረቻ ስፍራዎች፣ በእዝ ጣቢያዎችና ውሳኔ ሰጭ ማዕከላት ላይ ስልታዊና ተከታታይ ጥቃቶች ለመሰንዘር ቃል ገብታ ነበር። እናም አሁን ይህንን አድርገዋለች። ይህ የመበቃቀል ጥቃት የጦርነቱን አለመቆም የሚያሳይ ስለመሆኑም ተንታኞች እየተናገሩ ነው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በሰጡት መግለጫ በስታሮቤልስክ በደረሰው እልቂት የኪየቭ አመራር በወንጀል ታሪኩ ላይ አዲስ ምዕራፍ ለመክፈትና ለግጭቱ አዲስ መልክ ለመስጠት ወስኗል ያሉ ሲሆን ድርጊቱን የፈጸሙት አካላትም የሚገባቸውንና የማይቀረውን ቅጣት እንደሚቀበሉ መግለጻቸው አሁንም ሌላ ዙር ጥቃት ስለመኖሩ ግልጽ ነው። የሩሲያ ኃይሎች ካካሄዱት ተከታታይ ጥቃት በኋላ ዩክሬን በቅርብ ወራት በመልሶ ማገገም ስልት የሩሲያን ግስጋሴ በመመከት አንዳንድ ግዛቶችን ያስመለሰች ሲሆን የክሬምሊንን የጸደይ ወቅት ወታደራዊ ዘመቻ ማደናቀፍ መቻሏንም ብትገልጽም አሁናዊው ጥቃት ግን ኪየቭን ዋጋም እያስከፈለ ሆኗል። የሩሲያ ጦር ላለፉት ተከታታይ ወራት ሲያካሂድ የነበረውን መጠነ ሰፊ ጥቃት ተከትሎ የዩክሬን መከላከያ ኃይል ጠንካራ የመልሶ ማጥቃት እርምጃ መውሰዱንም ይፋ አድርጓል። በዚህም ዩክሬን ቀደም ሲል በሩሲያ እጅ ወድቀው የነበሩ አንዳንድ ግዛቶቿን ማስመለስ እንደቻለች አስታውቃለች። ግን የትኞቹን ግዛቶች እንደያዘች በግልጽ አልተናገረችም። በአሜሪካና በሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ የሚመራው ሰፊው የምዕራባውያን አጋሮች ጥምረት ለዩክሬን የሚያደርገውን ዘርፈ ብዙ ድጋፍ አጠናክሮ ቀጥሏል። ጥምረቱ ለኪየቭ መንግስት የከባድ መሳሪያዎችን፣ የፋይናንስ እርዳታንና የደህንነት መረጃዎችን እያቀረበ እንደሚገኝ እየተገለጸ ሲሆን በአንጻሩ በሞስኮ ላይ የኢኮኖሚ ማዕቀቦችን በመጣል የክሬምሊንን አቅም ለማዳከም እየሰራ መሆኑም ተመላክቷል። በሩሲያና ዩክሬን መካከል እየተካሄደ ያለው መጠነ ሰፊ ጦርነት አሁንም ቢቀጥልም ግጭቱን ለመፍታት የሚደረጉ መደበኛ ውይይቶች አሁንም ድረስ እምብዛም መሻሻል ሳይታይባቸው በአስቸጋሪ ሁኔታ ላይ እንደሚገኙም ተገልጿል። ወደ አራተኛ ዓመቱ የገባው የሩሲያና ዩክሬን ጦርነት አሁንም ለውይይት በሮችን ዘግቶ ጦርነትን እንደ አማራጭ ያስቀደመ ይመስላል። ይህ ደግሞ ከሀገራቱ አልፎ በዓለም የፖለቲካና ምጣኔ ሀብት ላይ ተጽዕኖ ማሳደሩ እንደሚቀጥል ከወዲሁ ለመረዳት የሚያዳግት አለመሆኑን የቀጠናው ተንታኞች መናገራቸውን ቀጥለዋል።